ሰላም ጤና ይስጥልኝ። እንኳን በሰላም ወደ አንቴና ማኑፋክቸሪንግ እና ቢዝነስ አማካሪ በሰላም መጣሽ። አንቴና ማኑፋክቸሪንግ እና ቢዝነስ አማካሪ ከተመሰረተ 7 ዓመታትን ያስቆጠረ ሲሆን በአዲስ አበባ ሳሪስ በድሬዳዋና በወላይታ ከተሞች ላይ ለደንበኞቹ አገልግሎት እየሰጠ የሚገኝ ከንጽህና መጠበቂያዎች ጋር የተገናኙ ምርቶች ላይ ትኩረት ሰጥቶ የሚሰራ ከፍተኛ ሀገራዊ ፋይዳ ያለው ድርጅት ነው። አንቴና ማኑፋክቸሪንግ እና ቢዝነስ አማካሪ ድርጅት የማሽነሪ እና የስልጠና ላይ አተኩሮ የሚሰራ ድርጅት ነው። ከተመሰረትን ከ7 ዓመት አካባቢ በላይ ይሆነናል። የተለያዩ አይነት ዘርፍ ላይ ያሉ ማሽነሪዎችን እንሰራለን። ኢንዱስትሪ ዓለም ላይ እንሰራለን፣ ግብርና ላይ እንሰራለን፣ አግሮ ኢንዱስትሪ ላይ እንሰራለን። ብዙ የተለያዩ አግሪካልቸራል ላይም ጭምር እንሰራለን ማሽነሪዎችን። አንቴና ማኑፋክቸሪንግ በቅርቡ የተለያዩ ከተማዎች ላይ ቅርንጫፎችን ለመክፈት እየተዘጋጀ ያለ ሲሆን ሀገራችንን ተስፋ ከምታደርጋቸው ድርጅቶች ተርታ የሚመደብ ስራ ፈጣሪዎችን የሚፈጥር ድርጅት ነው። ለጊዜው አዲስ አበባ ላይ እዚህ ሳሪስ ነጋ ቦንገር ሆቴል አጠገብ ንብና ቡና ባንክ ያለበት ህንፃ ላይ ነው የምንገኘው። ከአዲስ አበባ ውጪ ደግሞ በድሬዳዋ በወላይታ እንገኛለን። አዳዲስ ቅርንጫፎችን ደግሞ በአዲስ ዓመት ያው እንደ ሰርፕራይዝ ነው። በአዲስ ዓመት ደግሞ አዳዲስ ቅርንጫፎችን እንከፍታለን ብለን በከፍተኛ ሁኔታ ላይ እየሰራን እንገኛለን። እኛ እንድንታወቅም የምንፈልገው ወይም ደግሞ በጣም አተኩረን የምንሰራው ከንጽህና መጠበቂያ ጋር የተገናኙትን ያ ማለት ምን ማለት ነው? የደረቅ ሳሙና፣ የፈሳሽ ሳሙና፣ የዱቄት ሳሙና፣ አጃክስ፣ እነዚህ ነገሮች ላይ በደንብ አድርገን አተኩረን እንሰራለን። እነዚህ ነገሮች በዝቅተኛ እንሰራለን፣ በመካከለኛ እንሰራለን፣ በጣም በሃይ ስኬል እንሰራለን። አንቴና ማኑፋክቸሪንግ ከሚመለከታቸው አካል የብቃት ማረጋገጫንና እውቅና ተሰጥቶት ማህበራዊና ኢኮኖሚያዊ ኃላፊነቱን እየተወጣ የሚገኝ ድርጅት ነው። ከስራና ክህሎት የተሰጠን ሚኒስቴር የተሰጠን ማረጋገጫ የምስክር ወረቀት የማረጋገጫ ደብዳቤያችን ነው። በዚህ ጋር በኩል ደግሞ የምትመለከችው አዲስ ዘመን ላይ ስለኛ ወይም ደግሞ ስለ ስራዎቻችን የተሰጡ ሀተታዎች ናቸው። እነዚህ ምርቶች እኛ ስልጠና ሰተናቸው ከኛ ማሽን ወስደው ደንበኞች ደስተኛ ሲሆኑ ሲመጡ አዲስ አበባ ለማከፋፈል ምን ሲልም ሲመጡ ሳምፕልኛ ጋር ቁጭ አድርገው እንደ ምስጋናም ሰጥተውን ይሄዳሉና እዚህ ጋር የምትመለከቻቸው እቃዎች ይሄ እንዳይደረቅ ሳሙና ነው። ይሄ ማን ነው? ከሰል ወይም ብሪኬት የምንለው በዘመናዊ መንገድ የወጣ ጭስ አልባ ለረጅም ሰዓት ላይ መቀጣጠል የሚችል ነው። አንቴና ማኑፋክቸሪንግ የፋይበር ስራዎችን ስልጠና ከመስጠት ጀምሮ አነስተኛ፣ መካከለኛና ከፍተኛ ማሽነሪዎችን በሀገር ውስጥ አምርቶ በአጭር ጊዜ ውስጥ ለሽያጭ በማቅረብ በርካታ የክህሎት ስልጠናዎችን በመስጠት ሀገራችንን ከከፍተኛ የዶላር ምንዛሬ ወጪ በመታደግ እንዲሁም በትንሽ ካፒታልና በአነስተኛ ቦታ ለመስራት ለሚፈልጉ ስራ ፈጣሪዎች ምቹ የስራ ዕድልን በመፍጠር ሀገራዊ ኃላፊነቱን በከፍተኛ ደረጃ እየተወጣ ይገኛል። በሀገር አቀፍ ደረጃ የፋይበር ግላስ ብዙ የሚያሰለጥኑ ሰዎች የሉ። ፋይበር ግላስ ግን እንደነገርኩሽ እነዚህ ሻወር ትሪዎችን መሆን ይችላል፣ ተርኪሽ የምትባለው ይሄ መሆን ይችላል፣ ፍላወር ፖቶች መሰራት ይችላሉ፣ የጀልባዎች መሰራት ይችላሉ፣ ሮቶዎች መሰራት ይችላሉ። በጣም አንሊሚትድ ነው ማለት ክሬቲቭ እስከሆኑ ድረስ ልጆቹ በጣም የተለያዩ ነገሮችን መስራት ይችላሉ። ሁሉም በተመሳሳይ ስቴፕ ነው የሚሰራው። ስለዚህ እኛ አሁን ሰፋ ያለ ቦታ ብናገኝና ልቀቅ ያለ ቦታ ቢኖረን ኖሮ ልጆቹን እጅግ በጣም ብቁ አድርገን እናሰለጥናቸው ነበር። ይህ አሰራር ደንበኞች በደላላ እንዳይንገላቱ ከማድረጉ በተጨማሪ በአጭር ጊዜና ቦታ የሚፈልጉትን አገልግሎት አግኝተው ከጊዜ ከጉልበትና ከገንዘብ ብክነት እንዲድኑም ያደርጋል። በዚህም በበርካታ ስራ ፈጣሪዎች ተመራጭ ለመሆን በቅቷል። እኔ በመጀመሪያ የመጣሁት ከሩቅ ቦታ ነው፣ ከክፍለ ሀገር። ስሜ አቤኔዘር ይባላል። የደረቅ ሳሙና የማምረቻ ማሽን ነበር ያዘዝኩት። እናም ካዘዝኩት ወደ 35 ቀን ሆኖኛል። እናም ባሉት ጊዜ ነበር ያወጡልኝ እና ጥሬ እቃዎችም እዚሁ ነው ያገኘሁት። ዶሎማይቱንም ኑድልሱንም እና ሁሉንም እዚሁ ነው ያቀረቡልኝ። ስልጣና ስለዚህ አግኝተሃል? ስልጠናን በሚገባ አግኝቻለሁ እና ስልጠናን ማጠናቀቂንም የሚገልጽ ደረሰኝ የሰርቲፊኬት ሰጥተውኛል። ሁሉንም ከአንድ ቦታ ነው ያገኘሁት። የብቃት ማረጋገጫም ሰጥተውኛል። በጣም ጥሩ። ማሽኑ ወዴት ሀገር ነው የሚሄደው? ማሽኑ ደቡብ ውስጥ ጎፋ ሳውላ የሚባል ከተማ አለ። ወደዛ ነው የሚሄደው። ከዚህ ወደ 400 ምናምን ኪሎ ሜትር ነው። ያው እዛ የመጀመሪያው ነኝ። አሪፍ ነገር እሰራለሁ ብዬ እጠብቃለሁ እና ደስ የሚለው ነገር ደግሞ ማሽኑን ሲያቀርቡልኝ ጥሬ እቃዎችንም አንድ ላይ ነው። ውጪ ወጥቼ ሱቅና አልተንገላታውም። ደላሎችን በመሃል አልገቡም።
እና አሪፉ ነገር ደግሞ እሱን ያቀለልልኝ ድርጅቱን ሁሉንም ነገር ያቀረበልኝ ይሄ ደግሞ ነገሮችን አቀላጥፎልኛል እና ደስ የሚል ነገር ነበር። እንደሄድክ ወደ ስራ ነው የምትገባው ማለት? በቃ ቀጥታ ወደ ስራ ነው። ምንም የቀረልኝ ነገር የለም። ሁሉ ነገር ነው የተጫነልኝ። ቀጥታ ወደ ስራ እገባለሁ ብዬ ተስፋ አደርጋለሁ በሰላም ከደረስኩ። እንግዲህ ቀጣይ በሌላ ነገር በትልቅ ነገር እስክንገናኝ የጅማሬ ይሆነኛል። እዛ ከተማ ላይም ስለሌለ ያው ለነሱም ለድርጅቱም ጥሩ ይሆናል ብዬ ተስፋ አደርጋለሁ። እኔም ደግሞ ጥሬ እሰራለሁ። እሺ። እና ደግሞ ማስተላለፍ ፈልገው ነገር አንቴና ማኑፋክቸሪንግን በጣም ላመሰግን ወዳለሁ። በጣም ደስ የሚሉ ናቸው። ባህሪያቸው በጣም ደስ ይላል። ተግባቢ ናቸው። በጣም ከጠበቅኩት በላይ ነው። ብዙ ድርጅቶችን አይቻለሁ፣ ግን በጣም ተግባቢ ናቸው። ደስ የሚል አቅራቦት ስላሳዩልኝ ላመሰግናቸው ወዳለሁ። ተባረኩልኝ ብያለሁ። ከዚህኛው ክፍል ጀምሮ እነዚህን ሙሉ መደዳውን እዛ ድረስ የምትመለከቻቸው የኛ ቢሮዎች ናቸው። በኪራይ የምንሰራባቸው ቢሮዎቻችን ናቸው። ቀጣይ ደግሞ እንደነገርኩሽ የተሻሉ ነገሮች ከተመቻቹ ጥሩ ነገሮችን የመስራት አቅም አለ። አሁን ደግሞ ወደ ወርክሾፖቻችን እንሂድና በጣም ትልልቅ ስራዎች የምንሰራበትን ወርክሾፓችንን ዘርዘር ባለ ሁኔታ የምንመለከተው ይሆናል ማለት ነው። ደንበኞች ሁሉንም ነገር በአንድ ቦታ ላይ ማግኘት ይገባቸዋል የሚል ጠንካራ መርህን ይዞ የተነሳው አንቴና ማኑፋክቸሪንግ በቦታና በፋይናንስ እጥረት ውስጥ ሆኖ የሚሰራ ቢሆንም በአነስተኛና በመካከለኛ ማሽነሪዎች ብቻ የተገደበ ባለመሆኑ የተለያዩ ወርክሾፖችን በተለያዩ ቦታዎች ላይ ለመጠቀም ተገዷል። እና የምትመለከችው ደግሞ ትጋት ይሰኛል። የአንቴና ማኑፋክቸሪንግ የእህት ሲስተርስ ካምፓኒ ወይም የእህት ካምፓኒ ነው። ያው ብራንች አይደለም፣ እህት ካምፓኒ ነው። ያው እንደምትመለከቱው እኮ የማሽነሪዎች ላይ አንቴና ማኑፋክቸሪንግ የሚለው አለ። የዚህኛው ድርጅታችንን ደግሞ ትጋት ብለናል። ያው ትጋት ያልንባቸው ምክንያት ቃሉም እንደሚጠቅሰው ነው። ገባሽ? በከፍተኛ ትጋቶች ውስጥ ነው እዚህ የደረስ ነው። አብዛኞቹ ቦታዎቻችን በኪራይ የነበሩ ቦታዎች ናቸው። ብዙ ዋጋ ከፍለንባቸዋል፣ ብዙ ተሰቃይተንባቸዋል። ስለዚህ ይሄኛውን ቦታ ደግሞ በሸገር ዙሪያ በፉሪ ክፍለ ከተማ ያገኘነው ቦታ ስለሆነ በዛ ምክንያት እና በብዙ ትጋቶች ውስጥ ያመጣነው ስለሆነ ትጋት ብለን ሰይመነዋል፣ ወይም ደግሞ ባለድርሻ አካላት ትጋት ብለው ሰይመውታል። ስለዚህ አሁን ይሄኛው እዚህ የምንገኝበት ወርክሾፓችን ማለት ደግሞ ሜጋ የሚባሉ ትልልቅ የሚባሉ ፕሮጀክቶችን የምንሰራባቸው ቦታዎች ናቸው። አሁን እዚህ በጣም ትልልቆች ናቸው የምንሰራበት። አሁን ለጊዜው እየሰራን ያለንባቸው የተቀመጡ ያሉት በደረቅ ሳሙናና በፈሳሽ ሳሙና ዘርፍ ላይ ያሉ ማሽነሪዎች ናቸው ያሉት። ነገር ግን እዚህ ላይ የምንሰራው በጣም ትልልቅ የሚባሉትን ማሽነሪዎችን ነው። ለምሳሌ እንበልና እንደ ሀገር አቀፍ ደረጃ አሁን ገና እንትኖቹን ዲዛይኖችን እየሰራንበት ያለ ነው አለ የመኖ ማቀነባበሪያ ማሽን በኢትዮጵያ ደረጃ በጣም ትልቁ የሚባለው ማሽን ነው እየሰራን የምንገኘው። ማነው ዲዛይን እያደረግን የምንገኘው። እሱን ወደ ተግባር እናመጣዋለን። ለጊዜው ግን አሁን እንደምትመለከቺው ይኸውልሽ እዚህ ጋር የምትመለከቺው አለ አይደለ? ይሄ ማለት የፈሳሽ ሳሙና ማሽን ነው። የፈሳሽ ሳሙና ማሽኑ ላይ ይኸውልሽ እነዛ ሶስቱ የምታያቸው ሜን ታንከሮች ወይም ደግሞ ሳሙናው በቀጥተኛነት የሚመረትባቸው ቅድም ሁለተኛው እዚህ የመጀመሪያ ወርክሾፓችን ጋር ስለሆነ የነገርኩሽ 11 አካባቢ ምርቶች ይሄም በተመሳሳይ በከፍተኛ ስኬል እስከ 50,000 ሊትር ድረስ አካባቢ ማምረት የሚችል ዋነኞቹ ሜን ታንከሮች ናቸው። ከዛ ደግሞ አብረውት እነዚህ ሶስት እንደዚህ ያሉት ደግሞ ሪዘርቬሮች ናቸው። ስለዚህ እዚህ ጋር በዲዛይን ያየሽው እዚህ ጋር ደግሞ የምትመለከችው የፓኪንግ ቦታ ነው። እንትኖቹ ከመጡ በኋላ ወደ 1 ሊትር ወደ 5 ሊትር ወደ 3 ሊትር መታሸግ ስላለባቸው ወደዛ እንዲታሸግ የምናደርግበት ሩማችን ደግሞ ይሄኛው ነው። ስለዚህ ይሄንን በተግባር እዚህ ጋር ቁጭ አድርገነዋል ማለት ነው። እንደምትመለከቱ ሜን ታንከሮች 3 ሜን ታንከሮች ተሰርተዋል። ከዚህ ቀጥሎ ወደ 9 አካባቢ ደግሞ ሪዘርቬሮች ይኖሩታል። ዋናው ከተሰራ በኋላ ሳሙናው ቀጥታ እንደተሰራ ወደዛ መገልበጥ አለበት። አንድ ሳሙና በእነዚህ ፈሳሽ ሳሙናዎቹ ላይ 8 ሰዓት ወይም 12 ሰዓት አካባቢ መቆየት ስለሚኖርበት ለገበያ ከመውጣቱ በፊት ማሽኑ ላይ ከተቀመጠ ደግሞ ሌላ ምርት እንዳይመረት ሊይዝብን ስለሚችል ወደ ሪዘርቬሮቹ እናስገባዋለን ማለት ነው። እንደምትመለከቱ ይሄ በሜጋ ፕሮጀክት ደረጃ የምንሰራው ነው። በአንድ ዙር እስከ 50,000 ማለት በቀን ምን ያህል ሊያመርት እንደሚችል
መገመት አይከብድሽም። በትልልቅ በጣም በትልቅ ደረጃ ነው የሚሰራበት። አንቴና ማኑፋክቸሪንግ ከሀገር ውስጥ አቅርቦት በተጨማሪ ለውጭ ሀገራት ከስልጠና እስከ ማሽነሪ አቅርቦትን መስጠት የሚችል በመሆኑ ሀገራችን ከፍተኛ የውጭ ምንዛሬ ገቢ የምታገኝበት ሌላኛው አማራጭ ተደርጎ ሊወሰድና ሊበረታታ ይገባል። ከሀገር ውስጥ ፍጆታ አልፈን አካባቢያችን ዙሪያችን ላይ ላሉ ጎረቤት ሀገሮች ከፑንትላንድ የሚመጡ ደንበኞች ስላሉን ከሶማሌላንድ የሚመጡ ደንበኞች ስላሉን ለነዛ ሰዎች በተለየ መንገድ ምርቶችን ማቅረብ እንዲችሉ ይሆናል ለደንበኞቻችን ማለት ነው። ከዛን ውጪ ደግሞ ይኸውልሽ እዛ ጋር የምትመለከቸው አለ አይደለ? ያ ደግሞ የደረቅ ሳሙና መስሪያ ማሽን ነው። ያ ማለት እዛ ጋር የምንመለከተው በዚህ ጋር ደግሞ በተግባር የምትመለከችው በዲዛይን ደረጃ ላይ ያለው ላሳይሽና በተግባር ደግሞ ይዤሽ እየሄድኩኝ ያለው ነገር በዝርዝር እንድታይ አደርጋለሁ። እዚህ ጋር ያለው አሁን በድሮይንግ ደረጃ ያለው እዛ መጀመሪያዎቹ ላይ የመጀመሪያው ከዛ ነው። እዛ ጋር የሚክሰር አለ። ከሚክሰሩ ቀጥሎ ደግሞ ያው ከሰው ንክኪ ውጪ የቀደም የመጀመሪያው ወርክሾፕ ስንገባ ነግሬሽ ነበር። በሜጋ ፕሮጀክት ደረጃ ያሉትን የምንሰራው በተቻለ መጠን ከእጅ ንክኪ የጸዱ ነው በጣም ኳሊቲያቸውን ይጠበቁ እንዲሆኑ በመፈለጋችን ምክንያት እንደዛ ስለሆነ የምናደርገው በኮንቬየር ቤልት ወደ ሪፋይነሪ ወይም ደግሞ ወደ ማጣሪያው እንዲገባ እናደርጋለን። ከዛ ደግሞ ወደ ሚለር ይገባል ወይም ደግሞ ወደ መዳመጥ ምንለው እናስገባዋለን። ከመዳመጥ ቀጥሎ ደግሞ ወደ ቅርጽ ማስያዝ ወደምንለው እንዲሄድ እናደርጋለን ማለት ነው። ያንን በተግባር አምጥተን እዚህ ጋር ቁጭ አድርገነዋል ማለት ነው። አሁን ይሄ ላንዲንግ ነው። በነገራችን ላይ ይሄ እዚህ የሚቀር አይደለም። እዚህ ጋር እዚህ መጋዘን ውስጥ የሚቀር ምንም ነገር የለም። ሁሉም ተያይዞ ወደ ፋብሪካ ወደሚተከልበት ቦታ መሄድ ነው። ይሄ የምትመለከቱው መቀላቀያ ሚክሰር ይባላል። የመጀመሪያው ስቴፕ ማለት ነው። ዋነኛው ስራው መቀላቀል፣ ከዛም በኋላ ደግሞ ማድቀቅ። ኑድል የሚባለው ነገር ትንሽ ጥንካሬ ያለው ነገር ስለሆነ ምናልባት ቅድም ላይ ልታዩ እንደሞከርሽው ላሳይሽ ሞክሬያለሁ ይመስለኛል። ትንሽ ጠንከር ያለ ነገር ስለሆነ ይሄንን ማድቀቅና ከዛም በኋላ ከሌሎች ነገሮች ከፎሚንግ ኢንጀክሽኖች ጋር ምናምን መቀላቀል ነው ስራው። እንደምትመለከቱው ማሽኑ በራሱ የተሰራው ከስቴንለስ ስቲል ወይም ደግሞ ከጋልቫናይዝድ ነው የሚሰራው። ስቴንለስ ስቲል እና በጋልቫናይዝድ ነው። በጣም ጠንካራ ብረት ነው። ከዛም ውጪ ደግሞ እንዳለ ተፈቺዎች ናቸው፣ የሚፈቱ ናቸው። እነዚህ ማለት ፋብሪካው ቦታ መቀያየር ቢፈልጉ ምን ቢሉ ኢዝሊ መቀያየር ይችላሉ። የፈረስ ጉልበት የሞተር የፈረስ ጉልበት ማየት ከፈለግን ደግሞ ይሄ 22 ኪሎዋት ነው። 22 ኪሎዋት ነው ማለት በጣም ትልልቅ ማሽነሪዎችን ማንቀሳቀስ የሚችል ነው። እንዳለ እዚህ ጋር የምትመለከቱ ነገሮች በሙሉ ተፈታተው ወደ አንድ ቦታ መሄድ የሚችሉ ማሽኖች ናቸው ማለት ነው። ስለዚህ አሁን ሚክስ አድርገናል። ከሚክስ ከማድረግ ቀጥሎ ወደ ሁለተኛው ስቴፕ ይሄዳል። ወይም ሁለተኛው ስቴፕ ደግሞ እንትን ማድረጊያ ማለት ነው፣ ሪፋይን ማድረግ ማለት ነው። ሪፋይን ሲያደርግ ሲቭ እንገጥምለታለን ወይም ወንፊት እንገጥምለታለን። በዛ ወንፊት አማካኝነት እዚህ ጋር እንደምትመለከቱ በዚህ ወንፊት አማካኝነት እየወጡ እየተቆራረጡ በዚህ ሪፋይነሪ ወደ ኮንቬየር ቤልታችን ይገባሉ። ከዛ ከኮንቬየር ቤልታችን ደግሞ ድጋሚ ያልፉና ይሄ የማጣራት እንትኑን ሌቭሉን ከፍ እያደረግነው ነው። ያ ማለት ሳሙናው በጣም ስሙዝ እንዲሆንና ለአገልግሎት በጣም ምቹ እንዲሆን ያደርገዋል። ስለዚህ አሁን ይሄኛው እዚህ ጋር የምታየው ሚለር የሚባል ማሽን ነው። ሁለት ብረቶች ናቸው። በነዛ በሚፈለገው ሚሊ መሰረት እንዲያልፍ እናስገድደዋለን። አሁን ያሳየውሽ ኑድል በጣም እንዲለሰልስና ልብስም እንዳይነጭ ለሰውነትም ለገላ ሳሙናም ሲሆን ደግሞ በጣም ስሙዝ እንዲሆን ያደርገዋል። እዚህ ጋር የሚሊንግ ስራውን ወይም ደግሞ የመዳመጥ ስራውን ከሰራን በኋላ ድጋሚ በኮንቬየር እንቀጥላለን። በኮንቬየር እንዲሄድ እንድናረገውና ወይም የሰው ጉልበት እንዳንጠቀም። ሌላኛው ነገር እዚህ ጋር ሳልጠቅስልሽ ያለፍኩት ነገር ወደ ሚክሰር የሚወጣውም ላይ በሰው ጉልበት አይደለም የሚወጣው። ደረጃውን የሰራ ነው ለደንበኞች ባለሙያዎች ሰራተኞች ወደዛ እንዲወጡ እንጂ ለጥሬ ዕቃ እዛ ጋር ለመቀላቀል የምንጠቀመውን ጥሬ ዕቃ የሚወጣው በሊፍት ነው። የራሱ ሊፍት ይገጠምለታል። በዛ ሊፍት አማካኝነት ነው ጥሬ ዕቃው የሚገባው። ያንን ካለፍን በኋላ ቀጣይ የምንመጣው ደግሞ ምንድነው ፕሎደር እና ቫኩዩም ኤክስትራክተር የሚባለው ጋር። ቫኩዩም ኤክስትራክተር የሚባለው ኑድል የሚባለው ዋናው የሳሙና ዋነኛው ጥሬ ዕቃ ወይም ግብአት የምንለው ነገር ወደ ምርት ሲመጣ አብሮት ከአትሞስፌሩ ላይ ያለውን ኦክሲጅን አብሮት ይይዛል። ከዛ ደግሞ ሚክሲንግ ፕሮሰስ ላይ ኦክሲጅን ድጋሚ ይጨምራል። ስለዚህ ያ ኦክሲጅን ሚል አድርገን ምን ብለን አምጥተ ነው ከሳሙናው ላይ ኤክስትራክት አድርገን ካልወጣ ነው ልክ ሳሙናው ካለቀ በኋላ ልውጣ ብሎ ስለሚታገል ሳሙናውን ይሰነጥቀዋል። ወይም ደግሞ አሁን ለምሳሌ አንቺ ሴት ስለሆንሽ ትረጃለሽ ብዬ አስባለሁ። ልብስ ሲታጠብ የልብስ ሳሙናን አጥባችሁበት አንድ ቦታ ላይ ትንሽ ከተቀመጠ በኋላ እንደዚህ ክራክ ያወጣል። ክራክ የሚያወጣው ያ ነው ኦክሲጅን ነው። ውስጡ ኦክሲጅን ስላለ ያ ውስጡ ያለው ኦክሲጅን ኤክስትራክት ተደርጎ መውጣት አለበት። ያን ደግሞ በቫኩዩም ኤክስትራክተር በምትመለከቻት እቺ ቫኩዩም ኤክስትራክተር የምትባል መሳሪያ ነች። እዚህ ውስጥ ከገባ በኋላ ያንን ኦክሲጅን በምንችለው መጠን 70-80% ሙሉ ማውጣት አንችልም። 70-80% እናወጣለን። ካወጣን በኋላ በእነዚህ በኩለር በሂተር እንጠቀምና
ሳሙናው ቅርጹን ይዞ ይመጣል ማለት ነው። ቅርጹን ይዞ ከመጣ በኋላ እዚህ ጋር የምታዩት አለ አይደል? ይሄ እንትን ነው ህትመት ነው። ሳሙናው በዚህ በኩል ነው እንደዚህ የሚያልፈው። ስለዚህ እያተመ እላዩ ላይ የብራንዱን ስም እያተመ ያሳልፈዋል። ካሳለፈው በኋላ በሚፈለገው ልክ እቺ ደግሞ አውቶማቲክ ነች። እቺ ሴንሰር ነች ያለች፣ ሰው አያስፈልገውም፣ ሴንሰር ነው። ሳሙናው ልክ እዚህ ጋር መድረሱን ሲያቅ እየቆረጠ እንደዚህ እየቆረጠ ያሳልፈዋል ማለት ነው። ከዚህ ኮንቬየር ቀጥሎ ደግሞ ሌሎች አሉ። አላለቀም። ያው እንደምትመለከቱት የሚቀረው ነገር አለ። ከዚህ ቀጥሎ የፓኪንግ ሲስተም ላይ ይገባል። በላስቲክም ከሆነ በላስቲክ በካርቶንም ከሆነ በካርቶን ይታሸጋል ማለት ነው። የገላ ሳሙና ሲሆን ደግሞ ቀጣዩ ስቴፕ የሚሆነው ይሄ ነው። ይሄ ደግሞ ፓንቸር ትባላለች ወይም ደግሞ ስታምፐር ትባላለች። እቺ ስታምፐር ደግሞ የገላ ሳሙናዎችን በአንድ ጊዜ 4 ሳሙናዎች 5 ሳሙናዎችን በድርጅቱ ቅርጽ አሁን እንደ ላይፍ ቦይም ይሁን እንደ ዶቭም ይሁን በተለያዩ ቅርጽ ደንበኛው ራሱ በሚፈልገው ቅርጽ እኛ የሚፈልገውን ቅርጽ ይሰጠናል ዲዛይን፣ እኛ እሱን ሰርተን እናመጣለታለን። በዛ ቅርጽ መሰረት በአንድ ራውንድ 4 5 እንደ ፍላጎት እስከ 6 እስከ 8 ማስኬድ እንችላለን። ይሄኛው ለዚህኛው ደንበኛ ፍላጎት ስለሆነ ነው። በዛ መሰረት ህትመቱንም የገላ ሳሙና ከሆነ ደግሞ ቅርጹንም ማስይዘን መጨረሻ ላይ አትመን ጨረስን ማለት ነው። ይሄን ይመስላል። ወጣቶችን በዚህ የስራ ተነሳሽነት ማየት እጅግ የሚያስደስትና የሀገራችንን መጻኢ ተስፋ ብሩህነትን የሚያሳይ ልብን የሚያሞቅ እውነታ ነው። በመሆኑም መንግስትና የሚመለከተው ባለድርሻ አካል ለአንቴና ማኑፋክቸሪንግና ቢዝነስ አማካሪ ፈጣን የቦታና የፋይናንስ አቅርቦትን በማመቻቸት ለሌሎችም ወጣቶች የስራ መነሳሳት እንዲፈጥር ሙሉ እምነታችን ነው። 2000 ካሬ ላይ 3000 ካሬ ላይ የሚያርፍ ማሽን ነው የሚፈልጉት። 2000 3000 ካሬ ቦታ ላይ የሚያርፍ ማሽን እንዴት 300 ካሬ ሜትር ባለ ቦታ ላይ መሰራት ይችላል? ኢምፖሲብል ነው። ገባሽ? ለመስራት በጣም አስቸጋሪ ነው። አንደኛው እሱ ነው። በሁለተኛ ደረጃ ደግሞ በተመሳሳይ ሰዓት አንድ ማሽን ብቻ አይሰራም። በተመሳሳይ ሰዓት 3 4 5 6 ማሽኖች ሊመጡ ይችላሉ። እኛም በቦታ ውስንነት ምክንያት ሌሎች ማሽኖችን እንገፋለን። ያ ማለት ደግሞ ሰዎች ለውጪ ለዶላር ለማውጣት እንዲጋበዙ ምን አደርጋለን? እኛም ደግሞ መፍጠር የነበረብንን የስራ እድል ሳንፈጥር እንቀራለን። ሁለተኛው ይሄ። ሶስተኛው ሌላው ደግሞ ከኢትዮጵያ ውጪ ከጎረቤት ሀገራት ላይ አሁን ቅርብ ጊዜ መጥተው የነበሩ ደንበኞቻችን 5000 ካሬ ላይ ማረፍ የሚችል ማሽን የሚፈልጉት የፐርፒስ ማሽኖቹን ኳሊቲ አይተው ወደዋቸዋል። የማምረት መጠናቸውም ተመችቷቸዋል። ነገር ግን እኛ 5000 ካሬ ላይ የሚያርፍ ማሽን እየፈለግን እናንተ 300 ካሬ ላይ ባለ ቦታ ላይ 5000 ካሬ ላይ የሚያርፍ ማሽን እንዴት አድርጋችሁ ልትሰሩልን ነው? ይሄ ከሎጂክ ጋር ራሱ የሚጋጭ ነገር ነው። በዛ ምክንያት ሳይሳካ ቀርቷል ማለት። ለምሳሌ እዚህ ጋር የሚቀር ማሽን አለ ብዬ ቅድም ነገር ይሻሉ ራፒንግ ማሽን ይቀራል። ለምሳሌ ራፒንግ ማሽኑን ወይም የማሸጊያ ማሽኑን ሲጨመርበት የት ሊሄድ እንደሚችል አስበሽዋል አይደል? ስለዚህ በጣም ዋነኛው ትልቁ ተግዳሮታችን እኛ ጋር ዋነኛው የቦታ ነው። ሁለተኛው ደግሞ የፋይናንስ ነው። አሁን በደረቅ ሳሙና ነው ያየነው። በፈሳሽ ሳሙና ደግሞ ያለውን ነገር ላሳይሽ። አሁን ቅድም ስጠቅስልሽ ፈሳሽ ሳሙና ላይ ይሄኛው እነዚህ ሜን ታንከሮች ናቸው ብዬሻለሁ አይደል? እነዚህ ሜን ታንከሮች ናቸው። ከነዚህ ውጪ አሁን 9 በርሜል ይቀራል። እዛ ድሮይንግ ላይ እንደምናየው 9 በርሜል ይቀራል። እነዚህ 3ቱ በርሜሎች የያዙትን ስፔስ ይዩ። ዘጠኙን የቱ ጋር ልንሰራቸው ነው? ኢምፖሲብል የሆነ ነገር ነው። በቃ እዚህ ጋር መደረግ የሚችል ነገር አይደለም። ገባሽ? ስለዚህ አሁን ይሄኛውን ጫናኛ የቦታ ጫናችንን ወደ ማን እንወስደዋለን? ወደ ግማሹን ወደኛ ግማሹን ወደ ተጠቃሚ ወይም ደግሞ ወደ ደንበኛችን እንወስደዋለን። ስለዚህ ኪሳራ ለተጨማሪ ኪሳራ እንዳረጋለን። ይሄንን ወስደን ፋብሪካ መትከል አለብን ማለት ነው። የቀሩትን 9 ታንከሮች ለመስራት ይሄንን ወስደን ለዛም በጣም ከአዲስ አበባ ውጪ የሸገር ዙሪያ ያለ ቦታ ላይ ነው። አስቢው ትልቅ የሆነ ርቀት የሆነ ስፔስ ነው የሚወስደው። በጣም ትልቅ ተግዳሮት አለው። ስለዚህ 3 እና 4 ደንበኞች ካሉን እነዛን ሰዎች ሳቲስፋይ ለማድረግና በተመሳሳይ ሰዓት ላይ ፓራሌል እኩል ለሁለቱም ስራ ለመስራት 10000 እስከ 15000 ያለው ካሬ ቦታ ያስፈልገናል ማለት ነው። ከቦታው ውጪ ደግሞ የብድር አማራጮችና የፋይናንስ ድጋፎችን ደግሞ ብናገኝ እነዚህን የምትመለከታቸውን ነገሮች በጣም ውብና እጅግ በጣም በቆንጆ በሆነ ሁኔታ መስራትና ማጠናቀቅ እንችላለን ማለት ነው። እንግዲህ እንደተመለከትነው በዚህ ጠባብ ቦታ ላይ ጥራት ያላቸው እቃዎችን ለከስተመር እያቀረባችሁ ነው የምትገኙትና ሞር ደግሞ ከዚህ የተሻለ ቦታ ብታገኙ፣ ሰፋ ያለ ቦታዎችን ብታገኙ ትጋትና አንቴና ማኑፋክቸሪንግ የት ይደርሳል? ምን ስራዎችን ይሰራል? ከዚህ በተለየ ቆንጆ ጥያቄ። አሁን ይሄውልሽ ይሄኛውን እንደነገርኩሽ 330 ካሬ ነው። እኛ 330 ካሬውንም ሙሉ ለሙሉ መጋዘን አላደረግነው ወይም ደግሞ ሙሉ ለሙሉ የመስሪያ ቦታ ብቻ አላደረግነው። አሁን እዚህ ጋር የምትመለከቺው የስቶር ነው፣ ቱሎቻችንን ወይም አንዳንድ ነገሮቻችንን የምናስቀምጥበት። ይሄኛው ደግሞ ኤሌክትሮሜካኒካል ስራዎችን የምንሰራበት ነው። እዚህ ጋር ደግሞ የምትመለከቺው የኛ ባለሙያዎቻችን ሰራተኞቻችን የነሱ የሚጠቀሙበት ካፍቴሪያ ነው። ይሄ ደግሞ ባዝ ነው፣ ሻወር ሽንት ቤት ያለበት ነው እና የሰራተኞች ሎከርንም የሚያጠቃልል ነው።
ከላይ ደግሞ የተለያዩ አይነት ቢሮዎች አሉ። አሁን በዚች በ330 ካሬ ቦታ ላይ እነዚህ ነገሮች ለማሟላት ሄድን ሰዎች ሰፋ ያለ ቦታ ቢኖረን ኢቭን ከክፍለ ሀገር የሚመጡ አብዛኞቹ ደንበኞቻችን ከ70 እና ከ80% በላይ ደንበኞቻችን ከክፍለ ሀገር የሚመጡ ደንበኞች ናቸው። ስለዚህ እነዛ ደንበኞቻችን አልጋ ለመያዝ ምን ለማለት መንከራተቱላ ላይ ተጠበቅባቸው ይችላል። በቂ ቦታ ካለን እዛ ቦታ ላይ ዶርሚተሪዎችንም ሰርተን መተው የሚያርፉበትን ከዛ ደግሞ የቴክኒክና ሙያ ስልጠናዎችን የሚወስዱ ሰዎች ተማሪዎች ደግሞ እንደ ካምፕ አድርገው ቁጭ ብለው የዛው እየኖሩ የሚሰሩባቸውን ቦታዎችንም ማጠቃለል እንችላለን ማለት ነው። የቦታ ጥበት ለአንቴና ማኑፋክቸሪንግ እጅግ ፈታኝ የሆነ ተግዳሮት ቢሆንም የተሰጠውን ቦታ በአግባቡ አብቃቅቶ ለመጠቀም የሄደበት ርቀት ግን እጅግ የሚደነቅ ነው። የፈጠራ እናት ችግር ናት እንዲሉ አንቴና ማኑፋክቸሪንግ እያንዳንዱን ከፊቱ የተጋረጠን ችግር ወደ ፈጠራ በመለወጥ ዓላማውን ለማሳካት ወደፊት እየገሰገሰ ይገኛል። ይሄ ፊት ለፊት መጀመሪያ ላይ የምታገኘው ማኔጀሪያል ሩም ነው። ሜን ማናጀር ያለበት ነው። የራሱ ሎከር፣ የራሱ ሻወር፣ ሽንት ቤት ናፕ የሚያደርግበት ቦታዎችን አመቻችተንለታል። ያው የሂውመን ቢንግ እንደመሆኑ የሱን አቅም ለመጠቀም ግዴታ እሱን ማሳረፍ ይኖርብናል ብለን ስላመንን እንደምትመለከቺው አሁን ትጋት ላይ ለምሳሌ ቅድም እንደነገርኩሽ ነው። አሁን ደረጃ ላይ ስንወጣ እያንዳንዱ ነገሮቻችንን ከትርጉም ጋር ለማያያዝ እንሞክራለን። አንድ የመጀመሪያው ሜኑ ሰራተኞቻችን ትርጉም ያለው ነገር ትርጉሙ እያንዳንዱ ነገሮች እንዲያውቋቸው፣ ደንበኞቻችንም ደግሞ አምቢሽናችን እይታችን ምን ያህል የት እንደሆነ እንዲያውቁ ስለምንፈልግ ጊር ከማሽን ስንሰራ ከምንጠቀምባቸው ነገሮች መካከል አንደኛው። ከዛም ውጪ ደግሞ እነዚህ ከላይ የምታያቸው ደግሞ ከፍታዎችን የሚያሳዩ ናቸው። ይሄ ደግሞ የነበርንበትን የመጣንበትን እና መሄድ የምንፈልግበትን የሚያመለክተን። ከዛም ውጪ ደግሞ ይሄኛው ሞተር ነው ወይም ደግሞ በተለምዶ ዲናሞ ብለን የምንጠራው። ከላይ የምታያቸው ደግሞ የብርሃን ነጸብራቆች ይሄ ነጋችንን ወይም ደግሞ ምን ያህል ብሩህ የሆነ ነገር እንደሚኖረን የሚያሳይ ነው። ያው ይሄ በእንግሊዘኛ ነው። ከዛ ደግሞ ጭሚና የሚለው ደግሞ በኦሮምኛ ትጋት የሚለውን የሚገልጽ ነው። አሁን የምንገባው ደግሞ ኢንጂነሪንግ ዲፓርትመንት ውስጥ ነው። አሁን እየገባን ያለ ነው ኢንጂነሪንግ ዲፓርትመንት ውስጥ ነው። የምትመለከቻቸው ነገሮች በሙሉ እኛ ማሽነሪዎችን ዲዛይን ለማድረግ የምንጠቀምባቸው ሶፍትዌሮች ሊሆኑ ይችላሉ፣ አሊያም ደግሞ የምንጠቀምባቸው ቱሎችም ሊሆኑ ይችላሉ። እያንዳንዱ እነዚህ በእኛ ልጆች በአበሻ ልጅ የተሰራ ስዕል ነው። በእጅ የተሰሩ ናቸው። ምንም ፕሪንት የተደረገ ነገር የለውም። ያ ማለት የውጭ ፕሮዳክቶችን ምንም እየተጠቀምን አይደለም። የምናበረታታው የሀገር ውስጥ ነው። የሀገር ውስጥ ስለምናበረታታ እንጂ ከውጪ ከሚመጡ ነገሮች ጋር ጸብ ስላለብን አይደለም። የሀገራችንን ልጆች ማበረታታት ስለሚኖርብን የምትመለከቻቸውን እያንዳንዱ ሊትል ዲቴል ነገሮች በሙሉ በእጅ የተሰሩ ናቸው እና ምን ያህል ተጠንቅቀን እንደምንሰራ ነው። እዚች 330 ስፔስ ላይ እንደዚህ ከሰራን 10 እና 15000 ካሬ ቢኖረን ኢማጂን። አሁን እነዚህ ሲኤንሲ ማሽን እና ሊዝ ማሽን የሚባሉትን አምጥተን የምናስቀምጥባቸው እኛ በራሳችን በፋይናንስ ፈንድ አድርገን እንኳን ገዝተን አምጥተን ለማስቀመጥ አይደለም እነሱን የምናስቀምጥበት የሚሰሩ ትዕዛዝ የመጣባቸው የደንበኞችን ማሽኖች እንኳን የምንሰራባቸው ቦታዎች። ስለዚህ እነዛን ነገሮች አምጥተን የምናሰራበት ቦታ ስለሌለ መስት የምናደርገው ምንድነው አውትሶርስ ነው የምናደርገው ወይም ደግሞ ሌላ ቦታዎች ነው የምናሰራው። ስለዚህ ላልተገባ ወጪ እየተዳረግንም ጭምር ነው ማለት ነው። አሁን ምንድነው ትልቁ ነገር እንደምታዩት እዚህ ይሄ የተሰጠን ቦታ 350 ኤሪያ ካሬ ላይ ነው። በዚህ ላይ ደግሞ አሁን ይሄ ካምፓኒ ትልቅ ሚሊዮነር የተባለ ባለሀብት ነው። እንደ አዲስ አበባ ደረጃ ትልቅ ደረጃ 20 የሚባል ግብር ከፋይ ባለሀብት ነው ይህን ማሽን ያዘዘን እና ይህ ማሽን ሄዶ የሚተከልበት ከ5000 እስከ 10000 ካሬ ላይ ነው። እኛ ደግሞ ይሄን ፕሮዳክት ለማድረግ የያዝናት ቦታ እጅግ በጣም ጠባብ ናት እንደምታዩት ማለት ነው። አሁን ለምሳሌ የዚህ አይነት 2-3 አይነት ኦርደሮች ሊመጡ ይችላሉ። በዚህ ሰዓት ላይ የቱ ጋር ፋብሪኬት ማድረግ እንደምንችል ራሱ አናውቅም እና ይሄ የሚመለከተው አካል መንግስታዊም ሆነ መሬት አስተዳደር ነገሮችን ሀሳባቸውን ወደኛ ጋር ቀረብ ብለው አዳምጠውን ፋይናንሻል ችግራችንና የቦታ እጥረታችን ችግራችንን ቢቀርፉልን ለኛ አይደለም ለኢስት አፍሪካ ኩራት መሆን እንችላለን። የኛ ዓላማችን ብዙ ነው። ዓላማችን ከ5 ዓመት በኋላ ነው ግብ ይመታል ብለን የምናስበው። ግን ትልቁ አሁን የያዘን የማምረቻ ኤሪያችን ቦታ ነው። አሁን ሀሳባችን ተበታትኗል። ሾሩማችን ሌላ ቦታ ላይ ነው ያለው። ትልቁ ነገር ምንድነው? መንግስት እንደ መንግስት እኛን ማበረታታት ከቻለ ትልቅ ደረጃ ላይ መድረስ እንችላለን። በውስጣችን ያሰብነው ብዙ ነገሮች አሉ። አሁን ለምሳሌ 10000 ካሬ ሜትር ሄክታር ብናገኝ እኛ እዚህ ቦታ ላይ ዶርሞሪ ለመስራት ሀሳብ አለን። ሲኦሲ ሴንተር ለማሰልጠን ልጆችን እዛው የመንከባከብ ከዩኒቨርሲቲ ነጥብ ደርሷቸው ነጥባቸው አነስተኛ የሆኑ ሰዎችን ከክፍለ ሀገር መስራት ያቻሉ ልጆችን ሰብስበን በእኛ ውስጥ አሰልጥነን እኛ ጋር ይኑሩ ሳይሆን እኛ የሰራነውን ስራ ሰርተን እነሱ ልክ እንደዚህ ሌላ ማኑፋክቸሪንግ ካምፓኒ ከፍተው ማየት ነው ትልቁ ህልማችንና
መንግስት ወይም አዲስ አበባ መስተዳድር ይህን ችግራችን አይቶ ጎብኝቶ መፍትሄ ቢሰጠን እንደ ኢስት አፍሪካ ለኛ ኩራት ነው። ኡጋንዳ፣ ኬንያ፣ ሳውት ሱዳን ላይ በጣም ብዙ ጥያቄዎች አሉ። ግን የቱ ጋር ነው ኦርደር ለመቀበል እንኳን ትልቅ ሾሩም ያስፈልገናልና መንግስት ይህንን ጣልቃ ገብቶልን ቢያይልንና መፍትሄ ቢደረግ ፋይናንሻል እገዛ ቢደረግልን ትልቅ ምስጋና እናቀርባለን። ሆኖም በቅርቡ እንዳያችሁት ክብር ጠቅላይ ሚኒስትራችን እስካሁን ብድር እየተመቻቸላቸው ያሉት የነጋዴዎች ሌላ ፋብሪኬት ነው እንጂ እንደዚህ ማኒፋክቸሪንግ ላይ ምንም አይነት የብድር አገልግሎት አልተጀመረም። ሆኖም በቅርቡ 2 ወር 3 ወር ባልሞላ ውስጥ ወደዚህ ሐሳባችንን እንከታለን የሚል መግለጫ ሰጥቷል ክብር ጠቅላይ ሚኒስትር አብይ አህመድ እና እንግዲህ ያው ከመንግስት ጋር እጅና ጓንት ሆነን ለመንግስትም ለኛም አስፈላጊው ለህብረተሰቡም ለወጣቱ ኢቭን በየመንገድ ላይ የምናያቸው የሚለምኑ ወጣቶች በጣም ያንግ ናቸው፣ መስራት ይችላሉ። እነዛን አክፈን ምን ሰራበትን መንገድ ነው እየነደፍን ያለነውና አስፈላጊውን ሁሉ ትብብር መንግስት ቢያደርግልን ቢጠጉንና ሐሳባችንን ያለንበትን ቦታ መጣው ቢያዩ ነገሮችን እናስተካክላለን ብለን ወይም ደግሞ እንለወጣለን ብለን እንደ ሀገር እናስባለን። አንቴና ማኑፋክቸሪንግ ህልሙን ለማሳካት ቆርጦ የተነሳ በመሆኑ በራሱ ወጪ መንገዶችን አስጠርጎ ስራውን እያቀላጠፈ ቢሆንም የሚመለከተው ባለድርሻ አካል ተገቢውን ድጋፍ ቢያደርግለት ከሀገራችን አልፎ የምስራቅ አፍሪካ ኩራት የመሆን ወርቃማ ጊዜ ከፊቱ እንዳለ ስራው ይመሰክራል። እንደምታየው መንገድ የለውም። መንገዶቹን እኛ ራሳችን ነን ማሽነሪ አምጥተን ጠርገን እንደ መንገድ አድርገን እየተጠቀም ያለ ነው። ባለሀብቶችን አምጥተን እዚህ ጋር ስራችን ለማሳየትና ቀጣዩ ነገር አብረን ለመጓዝ መንገድ ትልቅ ችግር ሆኖብናል። ሁለተኛ ነገር እንደምታየው ሁላ ነገር የተሰራው ፋብሪኬት የኃይል እጥረት አለ፣ መብራት የመቆራረጥና የኃይል እጥረት አለ። እነዚህ ነገሮች የሚቀረፉልን ከሆነ የተሻለ ደረጃ ላይ እንደርሳለን ብለን ተስፋ እናደርጋለን። ይሄ የምትመለከችው ማሽን የሚተከለበትን ቦታ ሄደን ማየት ይኖርብናል። አሁን ይሄ ማሽን ገና አላለቀም። ያው የተወሰኑ ነገሮች አንዳንድ ቴክኒካል ነገሮች ይቀሩታል። ከዛም ውጪ ደግሞ ቀለም ይፈልጋል። ቀለም የኳሊቲ የሆነ ቀለም የመኪና ቀለም ነው የምንቀባው፣ መኪና የሚቀባ ቀለም ነው የምንቀባው። ሲተከል ግን ሂዶ የሚተከልበት ቦታ ምን ይመስላል፣ ደንበኞቻችንን ምን ያህል ርቀት እንደምንሄድላቸው የነሱን መጋዘን እኛ ራሳችን አሰርተን ራሳችን ሌአውቱን አውጥተን ራሳችን ነገሮችን አስተካክለን ስለሆነ የምንገጥመው ምን ይመስላል የምትሉትን ነገር ቃል በተግባር የሚለውን ነገር ሄደን ደግሞ በአካል ወደ መስክ እንሄዳለን ማለት ነው። አንቴና ማኑፋክቸሪንግ ከማሽን ማምረት ጀምሮ ያመረታቸውን ከባድ ማሽነሪዎች ቦታው ድረስ በመትከልና በግንባታው ሂደት ውስጥ ቀጥተኛ ተሳትፎ በማድረግ መጠነ ሰፊ ስራዎችን እየሰራ ይገኛል። በዚህም ከማማከር ጀምሮ እስከ ትላልቅ ፋብሪካዎች የግንባታ አገልግሎቶችን በመስጠት በሀገራችን ማህበራዊና ኢኮኖሚያዊ እድገት ላይ የሚታይ በጎ አሻራውን እያኖረ ይገኛል እና አሁን ለምሳሌ ይሄ ወደ 2000 ካሬ አካባቢ በጣም ሰፊ ነው። 2000 ካሬ ላይ የሚያርፍ ማሽን 300 ካሬ ላይ መጋዘን ላይ መስራት ትንሽ አስቸጋሪ፣ በጣም አስቸጋሪ ነው። አሁን ለምሳሌ ቅድም ስንመጣ የፈሳሽ ሳሙና ብለን 3 ሜን ታንከሮች ከ3 ውጪ ደግሞ 9 ሪዘርቨሪዎች ያልናቸው አሉ አይደለ? እነሱ እዚህ ጋር ነው የሚያርፉት። አሁን እነዚህ በግራቪቲው መጠቀም ስለፈለግን እኛ ራሳችንን ይሄንን ያስገነባ ነው። ለደንበኛችን ሌአውቱን ሰራንላቸው። እዚህ ጋር እነዚህ መደረግ ይሄ እዚህ ጋር እንደዚህ መግባት አለበት ምናምን የሚሉትን ነገር ሰራንላቸው። በሀሳቡ ተስማሙበት። ይሄንን ያሰራ ነው እኛ ነን። አንደኛ ከፍታውን የፈለግነው ከኤሌክትሪክ ኮንሰፕሽናችንን ለመቀነስና በግራቪቲ አማካኝነት ወደ ሪዘርቬር እንዲገባ እዚህ ሜን ታንከሮቻችን 3ቱ ሜን ታንከሮቻችንን እዚህ ነው የምናስቀምጠው። ከዛም በኋላ ደግሞ 6ቱን ሪዘርቬሮቻችን ማለት ነው 9ኙ ሪዘርቬሮቻችንን እዚህ ጋር እናስቀምጣለን። በግራቪቲ አማካኝነት ወደ የምንፈልግበት ቦታ ላይ እንዲገባ እናደርጋለን ማለት ነው። ወደዚህ እንዲመለስ የምንፈልጋቸውን ደግሞ በፓምፕ እንጠቀማለን ማለት ነው። ስለዚህ አሁን እዚህ አካባቢ የፈሳሽ ሳሙናችንን የምንሰራበት፣ ከዛ ደግሞ ይሄኛው ኤሪያ ደግሞ ማሸጊያችንን ሳሙናውን አመረትን ያመረትነው ሳሙና ወደ ሪዘርቨር ሄደ፣ ከሪዘርቨር ደግሞ ወደዚህ ጋር እናመጣና እናሽገዋለን ማለት ነው። ወደ መጋዘናችን ስትገቢ በቀኝ በኩል የምናገኘው ፊት ለፊታችን የሚገኘው ቦታ ደግሞ ለደረቅ ሳሙናችን የደረቅ ሳሙና ትልቁ ኮንቬየር ያለበት ማሽን ማለት ነው። ያ ማሽን ኦልሞስት ወደ 60,000 አካባቢ ሳሙናዎችን ማምረት ይችላል በቀን ውስጥ። ስለዚህ 60,000 ሳሙናዎችን የሚያመርተውን ደግሞ ይሄን ኤሪያ እያዘጋጀን ያለነው ለሱ ነው። ፈሳሻችንን እዛ ጋር እንሰራለን። ደረቅ ሳሙናችንን ደግሞ በምትመለከቱው መልኩ እዚህ ጋር አሳርፈን ሙሉን ከመጀመሪያው ጀምሮ እስከ መጠናቀቂያው ድረስ እዚህ ጋር የምንሰራው ይሆናል ማለት ነው። ይሄ እዚህ ጋር የምታዩ ደግሞ ምርታችንን
እናስቀምጥበታለን ብለን እያዘጋጀነው ያለነው ወይም ደግሞ እንደ ስቶር እንገለገልበታለን ብለን እያሰብነው የምንገኘው ይሄ ራሱን የቻለ በጣም ትልቅ ነው። እኛ ሀፉ ላይ ነው ስቶር ለማድረግ እያሰብን ያለነው። የቀረው ሀፉ ላይ ደግሞ ሌሎች እንደነገርኩሽ ዱቄት ሳሙና የሚሆን ከጨው ጋር የተገናኙ ነገሮችን የሚሆኑ በተመሳሳይ መስራት። አሁን ለምሳሌ ሌላኛው ያልነገርኩሽ ነገር ቢሮም እዛኛው ወርክሾፖችም ላይ የፈሳሽ ሳሙና አንደኛው ግብአት ጨው ነው። ጨው እንደ አንድ ግብአት ያገለግላል። ስለዚህ ደንበኛችን ጨው ቢያመርት ጨውን ለማምረትና ሙሉ ማሽኖች ነው ያሉ። ያ ማለት ምን ማለት ነው? ጨውን ከተፈሰ ጀምሮ ማጠቢያ፣ ከዛም በኋላ ካጠብን በኋላ አዮዳይዝድ ማድረጊያ ማድረቂያ፣ ከዛ ከማድረቂያ አዮዳይዝድ ማድረጊያ፣ ከአዮዳይዝድ ማድረጊያ ደግሞ መፍጫ፣ ከመፍጫ ደግሞ ማሸጊያ። እነዚህ 5 ማሽኖች አጠቃላይ ስላለን ደንበኛው አንደኛ ጨውን ለገበያ ያወጣዋል፣ ሁለተኛ ደግሞ ለራሱ ለፈሳሽ ሳሙና እንደ አንድ ግብአትነት ይጠቀመዋል ማለት ነው። ስለዚህ ዋነኛው የደንበኛችንን መልካም ፍቃድ ጠይቀን እዚህ መተን እንድንቀርጽ የሆነበት ዋነኛው ምክንያት እንድትረዱት የፈለግነው ትንሽ ነው እያልንበት የነበረበት ዋነኛ ምክንያት እየገነባን ያለነው እነዚህን ለሚያክሉ መጋዘኖች ነው። እነዚህን ለሚያክሉ መጋዘኖች 300 ካሬ ላይ የምትሰራ ማሽን ትንሽ ያስቸግራል ነው። አሁን ለምሳሌ የኛውን ታንከር እንደነገርኩሽ ቅድም እኛ ነን የገነባንለት። እንደነገርኩሽ ነው ቅድም መታከም ያለበት ውሃ ቢሆን ኖሮ እናክል ነበር። ለጊዜው ግን የዚህ አካባቢ ውሃ መታከም የሚፈልግ ውሃ አይደለም። ስለዚህ ራሱን ነው የሚጠቀመው። ስለዚህ ታንከር ብቻ ነው የሰራንለት። አሁን እዚህ ጋር የምትመለከቱው ይሄኛው ድንጋይ አለ አይደለ? ይሄኛው ድንጋይ ስራው ያው ኮንስትራክሽን ላይ ያለ ቦታ ስለሆነ ነው። ልክ ድንጋዩ ከተነሳ በኋላ ይሄን ኤሪያ ለምሳሌ እያዘጋጀን ያለነው ለዌስት ማኔጅመንት ነው። ዌስት ማኔጅመንት ማለት አካባቢውን መበከል የለበትም። ለሰዎች የስራ እድል ቢፈጥርም በተመሳሳይ ሰዓት ደግሞ ተፈጥሮንም መበደል የለበትም ብለን እናምናለን። ስለዚህ የምናስወግዳቸውን ነገሮች በሙሉ አክመን ከተፈጥሮን አይበድሉም በሚንለው ሁኔታ ላይ ስለሆነ የምናደርገው እዚህ ጋር ዌስት ማኔጅመንታችን ደግሞ እዚህ ጋር ይኖራል ማለት ነው። ለዛ ነው ደግሞ አሁን የዚህኛውም ደንበኛችን መልካም ፍቃድ ኑሮበት መተን እንድንጎበኝ የሆነበትም ዋነኛ ምክንያት ያው በዚህ አጋጣሚ ልናመሰግናቸው እንወዳለን። ለእኛ እንደ ወጣት ብዙ ትብብር አድርገውልናል፣ አምነውናል። ብዙ ኦፖርቹኒቲ የነበራቸው ሰው ናቸው። ነገር ግን ከቻይና ማሽኖች ይልቅ የሀገር ልጆች ማሽኖች በጣም የተሻሉ ናቸው። በሀገር ልጅ የሚሰሩ ማሽኖችን ለጥገናም ይመቻሉ። የኛንም ሰው ነው እየጠቀምን የምንመጣው የሚለውን ነገር የጠቀሙን ሰው ስለሆኑ በዚህ አጋጣሚ ልናመሰግናቸው እንወዳለንና ሌሎችም ደንበኞች ከመጡ በዚሁ መሰረት እያሳደግናቸው እንሄዳለን ማለት ነው። ፍሮም ዘ ስክራች ቱ የካምፓኒ ባለቤት ድረስ እና ይሄን ይመስላል። እናመሰግናለን በጣም እሺ። በመሆኑም ለሚመለከታቸው ባለድርሻ አካላት ከአንቴና ማኑፋክቸሪንግ ጋር ተቀራርበው በመስራት የአገልግሎቱን ተደራሽነት እንዲሰፋና በሀገራችን ውስጥ የሚስተዋለውን የስራ አጥነት ችግርን በመቅረፍ ለበርካታ ስራ ፈጣሪ ወጣቶች ምቹ ሁኔታን እንዲፈጥሩ ጥቆማችንን እናቀርባለን።